ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ጾመ ሐዋርያት ገብቷል። እንኳን አደረሳችሁ። ትላንትና በዓለ ጰራቅሊጦስ ነበረ። እንኳን አደረሳችሁ ላለው ሙስሊም ወገኖቼን አላህ ይጠብቅልኝ፣ እህት ወንድሞቼንም እኔም ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁልኝ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ እላለሁኝ። ያው እንደተለመደው ሃይሜንና ብሩክን ይዤ ነው የመጣሁትኝ። በሃይሜ ጉዳይ ስሰራ በጣም ብዙ የምትናገሩ የምትሳደቡ ልጆች አላችሁ። ይሄ እንግዲህ የምትሳደቡ እናንተ እውነቱ የተሸፈነባችሁ ልጆች ናችሁ። ማርያምን እውነቴን ነው። በእርግጥ አሁን እነዛ ሁሉ ሲሳደቡ የነበሩት በፊት ኮሜንት ላይ ሃይሚን በጣም አበዛሹ፣ በጣም ጨቅጫቃነሽ፣ በጣም አበዛሹ እያሉ በጣም ሲጽፉላትና ሲቃወሟት ነበረ ማለት ነው። ምክንያቱም ነገሩ እየገባቸው ነው። አሁን ማን ጥፋተኛ እንደሆነ እየገባቸው ነው። ሃይሚን እንደው መቼም እንደዚህ ወርደውባት ያ ሁሉ ኮሜንት መልሳ ድርቅናዋን ይዛ አትመጣም ብዬ አስባለሁ። ከብሩክ ጋራ ተስማምታ ከዳኒ ርቃ ሶስናንም ከመሃላቸው አውጥተው ተስማምተው እንደሚመጡ ተስፋ አደርጋለሁ እንጂ ቤተሰብ ሃይሚ የተጻፈላትን ኮሜንት ካነበበች ማርያምን ነው ምላችሁ ዳግመኛ እንደዚህ አይነት በቃ እጅ እግር የሚል ስራዋን ይዛ እንደማትመጣ ብሩክንም ደግሞ እንደዚህ እንደማታሰቃየው እርግጠኛ ነኝ። የእውነቴ ነው የእውነትና በጣም ነው ያበዛችሁ። ማርያምን ምን ነው እሷ እንደዚህ በቃ እኔ ብቻ ነኝ ተሰሚነት ያለኝ፣ እኔ ብቻ ነኝ ጀግና፣ እኔ ብቻ ነኝ የማውቀው አለች። እኔ ለዚህ ነው በቃ ሁለቱ ቢጋቡ አብረው መኖር አይችሉም፣ ትዳር መመስረት አይችሉም ያልኩትኝ። ባለፈው እንደዚህ ብዬ ቪዲዮ ሰርቼ በጣም ሰድባችሁኛል። እውነቴን ነው የምናገረው፣ ግን እውነት ነው። በቃ አሁን ፍቅረኛሞች ናቸው አይደለ? በዚህ ሰዓት ካልተቻቻሉ በኋላ አብረው በሚኖሩበት ሰዓት በቃ የበለጠ ጥል ነው፣ የበለጠ እልህ ነው፣ የበለጠ እንትን ነው፣ ልጅነት ነው። በኋላ ማይስተካከላሉ ምናምን ነገር ምንም ልጅነት ብሎ ነገር የለም እንዴ። የ2 ዓመት ልጅ እንኳን አሁን እኮ ተው ይሄ ነገር አይሆንም ስትሉት እኮ ይተዋል እኮ። ወይ ደግሞ እሳት ጋር አስጣግታችሁት ይሄ እፉ ነው ካላችሁት እኮ እንደሚያቃጥለው ስለሚያቅ እሳት ጋር አይጠጋም እኮ እንዴ። ሃይሚ ከ18 ዓመት በላይ እኮ ናት። እንዴት ማገናዘብ ያቀታታል እንዴ? የእውነቴን ነው። ምንድነው ብሩክ ምንም ልጅም ቢሆን ልጅነቱ አልያዘውም። አርቆ ነው የሚያስበው። በጣም አስተዋይ ልጅ ነው። በቃ ምን ልበላችሁ አይምሮ የመጠቀ ጎበዝ ልጅ ነው እንዴ። ሃይሚ ናት ጭራሽ ፊደል እንዳልቆጠረ እንዳልተማረች ሆና ድርቅ እንዴ። ምን ነው ይሄን ያህል ሰገጥሽ እኮ ነው ያሏት። ኮሜንት ካነበበች ሃይሚ ማርያምን እንደዚህ አይነት ነገር ይዛ አትመጣም ድጋሜ ማለት ነው እንዴ። ልጁን አደረቀችው፣ ኦዲየንስን አላከበረችም። በዛ ላይ ደግሞ እኛ ቪዲዮ ሰርተን ስንወጣ እንደዚህ ስንመጣ ሁለት ነገር ይዘን ነው ጠብቀን ነው የምንመጣው። የመደነቅም የመሰደብም ነገር አለና ስንደነቅ ብቻ ደስ ሊለን አይገባም። ስንሰደብም ስተቴ ምንድነው? ለምንድነው የሰደቡኝ? ምን ማረም አለብኝ? ምን ያስከፋዋቸው ነገር ምን አለ? በምንድነው ያልተደሰቱብኝ ብለን ራሳችንን ማሰብና ወደኛ መመልከት ነው የሚያስፈልገው። የዛን ሰዓት ግን ባይሆን እንኳን ቪዲዮን አይተን አሃ ለካ እንደዚህ ስላልኩኝ ነው ይሄንንማ አስተካክላለሁ ብለን አስተካክለን እንድንመጣ ነው ኦዲየንስ የሚሰድበን የሚናገረን እንጂ እንደዚህ ወተን ለምን ሰደባችሁን የእናንተ ህይወትን እኛ እንኖርም እንደዚህ ምናምን ብለን በጣም ብዙ ሰው አብርሃም እንደዛ ሲሳደብ ነበረ ኦዲየንስን። ማርያምን እውነቴን ነው። ኦዲየንስ ነው ሰው ያደረጋቸው። እኛ ባንመለከታቸው እኛ ባናያቸው ማንም ዩቲዩብ ከየትም ማምጥቶ ዶላር አይከፍላቸውም። አብርሃም ለምን ሰደባችሁኝ ብሎ ሲነቅፍ ነበረ ባለፈው። ኤፍሬምም እንደዛው በጣም ደና የተባሉ ልጆች ለምን ተሰደብን ራሱ አብርሃምና ኤፍሬምን ተዋቸው፣ ሃይሚም ተዋቸው። እነሱ ከቤተሰቦቻቸው ነው መሰለኝ በጣም ባልገዋል። ማርያምን እውነቴን ነው። በጣም ባልገዋል። በቃ እኛንን አዋቂ እኛንን ሰዎች። ይሄው አብርሃም በጥፋቱ እንደዚህ ትርምስምሱ ወጥቷል አይደለ? የተደበቀ ማንነቱን ግልጽ አላረግም ብሎ ለልጅቷ ማለት ነው በቃ አልፈልግም ብላ ደርቃበታለች። ስለዚህ ጥጋብ እንደዚህ ይሄንን ነገር ያመጣል። ጥጋብ አጉል ጠግቦ ሲፈናጠጡ በቃ እንደዚህ መለያየትን ያመጣል። እውነቴን ነውና
ለኦዲየንስ መልስ መስጠት አያስፈልግም። ኦዲየንስ የሚናገረው በኮመንት ሲጽፍልን ሲሰድበን ምን ጥፋት አለብን፣ ምን ጥፋት አይቶብን ነው የሚሰድበን፣ ይሄንን እናስተካክል ብለን አስተካክለን መምጣት ነው እንጂ ከኦዲየንስ ጋር ግብግብ ምን አገባሽ ምናምን የኔን ህይወት አትኖሩልኝም ምናምን ነገር አይሆንም። እንደዚህ አይሆንም። አይደለም መከበር አለበት። ኦዲየንስ ስላየ ነው መሰለኝ ዶላሯን ላጥ አርጋ እየከፈለች ዘንጣ ልብሷን እየቀያየረች የምትወጣው አይደለ? እናንተ ምን አገባችሁ በኔ ህይወት ምናምን ነገር ጭራሽ ኦዲየንስ ነው ለሃይሚም ቢሆን ክብር የሰጣት እንጂ እሷ ለኦዲየንሶቿ ለኛ ክብር የላትም። የእውነት ክብር ትላለች። ደግሞ ክብር በጣም ብሩክ እንደውም በጣም እሷን ብቻ ሳይሆን ሌሎቹንም ሴቶች ብቻ ሳይሆን ቤተሰብ ወንድ ልጅን ራሱ በጣም ያከብራል። ግን እላፊ ሲመጡበት ነው ብሩክ ለዱላም ለጩኸት የሚነሳሳው እንጂ ብሩክ በጣም ጨዋ እንደ ብሩክ ያከበራት ሰው የለም። የእውነቴ ነው። ዳኒ የአራዳ ልጅ መስሏት ከዳኒ ጋር ልትለጣጠፍ ካሰበች ማለት ነው በጣም ወንፊት ነው ዳኒ። አይገርማችሁም? እንደውም እንደሱ አይነት እኔ ፋራ አይቻላቅም። እኔ እንደውም ነገሩን ፈቶ ሰላም ይሆናሉ ብዬ ጠብቄ ነበረ። ምክንያቱም የገባው ልጅ ነው ብዬ ማለት ነው። ከነረሙ ጋር ምናምን ናታን ተሰብስበው በቃ ሙዳቸው ደስ ይላል። ሲስቁ በጣም ፈታ ያደርጉኝ ነበረ። ማርያምን ዳኒ ሲተርብ ሲፎግር ምናምን ነገር ግን ሳየው ለጋ እንደዚህ ስግጥ ያለ ለካ በቃ አራዳ ሲሰግጥ ለካ እንደዚህ ነው ያሰኘኝ። ጌታን እውነቴን ነውና ሰገጤውን ዳኒን ተማምና ከሆነ ለብሩክ እንደዚህ አይነት መልስ የምትሰጠው አሁንም ሃይሚ ትክክል አይደለችም። በቃ ትክክል አይደለችም። እንዴ ለዳኒ ደረባለሁ ዳኒ ላይ እጅህን እንዳታነሳ ምንድን ነው? እኛ ላይ ነው ሙድ የምትይዘው ወይስ ብሩክ ላይ ነው? እኛ ላይ ነው መታ የምትንጫጫው ወይስ ብሩክ ላይ ነው? እኔ አልገባኝም። ግን የተጻፈላትን ኮመንት ያንኑ ሁሉ የስድብ ውርጅብኝ ቤተሰብ በእውነት አንብባ ዛሬ ቪዲዮ የምትጨቃጨቅበትን የሚያስጠላ ቪዲዮዋን ይሄ በቃ አኞ ስጋ እኮ ነው የሆነችው። እንደዚህ ስጋ ስታኝኩት በቃ ማይታኘክ እንደዚህ እንደ ላስቲክ አኛኝ የሚል የለም እሱን ነው የሆነችው። ጉጌታን ምንድነው እንዴ? በስማም አትፈታም እንዴ? ወር እኮ ሊሆናቸው እኮ ነው ቤተሰብ። ልጁ ተንከራተተ። ለሱ ደግፍ አይደለም እውነታው ይሄ ስለሆነ ነው እንዴ። ልጁ ተንከራተተ። ኧረ ተው፣ ፍርድም ለራስ ነው። ሃይሚን እንደተቆጣችኋት ተቆጧት በቃ እና ትመለስ። ስድብ እኮ ጥፋትን ይመልሳል። ከጥፋታችን እንድንመለስ ያደርገናል። ለምንድን ነው የሰደቡኝ ብለን ራሳችንን እንድናይ እኮ ነው የሚያደርገን እንጂ አያቀያይምም እኮ። ማርያምን እውነቴን ነው። ሰሞኑን ያመጡት እንትን ደግሞ ማለት ነው ፋሽን ወጥተው የኔን ኑሮ እናንተ አትኑሩልኝ። ኦዲየንስ ስላያት መሰለኝ ብሯን ላጥ አርጋ ትምህርቷን የምትማረው ልብሷን የምትቀያይረው፣ እውነቴን ነው ፀጉሯን የምትሰራው የቤት ኪራዩን የምትከፍለው አይደል እንዴ? ኦዲየንስ ባያያት ማናቸውንም ቢሆን ማለት ነው ወጥተው የሚሳደቡንን ነው የምናገረው። ማንም ሰው ባያያቸው 5 ሳንቲም ዩቲዩብ አይከፍላቸው። ያውቃሉ ይሄንን አይደለ? ስለዚህ ለኦዲየንስ ክብር መኖር አለበት። ኦዲየንስ መከበር አለበት። በቃ እንዴ እኛን ነው የናቀችው ሃይሚ። በቃ ወጣም ወረደ ብሩክን ብቻ ሳይሆን ማለት ነው እኛንም ነው የናቀችው ቤተሰብ። ማርያምን መልሷ ድርቅናዋ አረ በጣም ነው የሚያስጠላው። ቤተሰብ የሚባል ነገር አለ። ትልቅ ሰው አለ በመካከል። እሙሻ አለች፣ የብሩክ ወንድሞች አሉ። በጣም እየለመኗት ነው። ይህንን እንኳን ከግንዛቤ አላስገባችም። ደርቃ እሰይ ምን አገባ እሰይ። አረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለዚህ ነው በቃ ለዚህ ነው ድርቅናዋን ስላየሁኝ ለዚህ ነው ትዳር አብረው ቢሆኑ ለትዳር አይሆኑም። በቃ ካሁኑ መለያየት አለባቸው። ፍቅረኛሞች ሆነው ካልተቻቻሉ ማንኛውም ሰዎች ቢሆኑ ማለት ነው ፍቅረኛሞች ሆነው ካልተቻቻሉ እሺ ለካ እንደዚህ ነው ብሎ የወንዱን ሐሳብ ወይ የሴቷን ሐሳብ ካልደገፉ ካልተቀባበሉ አብረው የመሆናቸው እድል በጣም የጠበበ ነው። ደግሞም አይሆኑም። እርግጡን መነግራችሁ አይሆኑም። እንደዚህ ብዬ ስሰራ ባለፈው ሃይሚና ብሩክ ለትዳር አብሮ መሆናቸው እድል የላቸውም ብዬ ስሰራ ምን አይነት ሰይጣን ነሽ ብላ ጻፈችልኝ አንዷ። ሰይጣንነት አይደለም ይሄ ትክክለኛውን ነው። ሐቁን ተናገሩ። ትክክል ነው። ምክንያቱም በሃይሚ ድርቅና ብሩክም ልው ሲልበት ደግሞ በሱ እልህ አብሮ የሚሆኑ ይመስላችኋል? እንኳን ትዳር ውስጥ ባለ ትዳር ሊሆኑ አብረው ፍቅራቸውን መቀጠል አይችሉም በዚህ ሁኔታና ሃይሚ አኞ ስጋ ሆናለች እንዴ! ራሷን በጣም ተመለከተች፣ በጣም አየች። ጌታ ነውር አይደለም ወይ? በጣም ነውር ነው እኮ።
እና ቤተሰብዬ እንዴ ና ብላ ጠርታ ልጁን ና ማናገረ ነገር አለ ብላ ጠርታ ልጁን ስለ ዳኒ አይመለከትም በጣም ያዋረደችው አልመሰላትም ብሩክን ማርያምን እውነቴን ነው በጣም እኮ ነው ያዋረደችው ሲቀጥል ደግሞ ማለት ነው በጥፊ ምን አደረጋት ምንም እኮ አላደረጋትም እኮ በቃ እኔና እሱ ያለብንን ነገር እጨርሳለሁ አንቺ ከመካከል ውጪ እኮ ነው እውነቱን እኮ ነው ወንድና ወንድ ተነጋግረው በሆነ ተነጋግረው ወንዶች ናቸው ይጨርሱ እሷ ነገሩን እንደዚህ አታካረው ሰውም አይስደባት በጣም ብዙ ሰው ነው የሰደባት ኮመንት ላይ ማርያምን ገብታችሁ ዝም ብላችሁ ካልሰለቻችሁ አንብቡ እስከ መጨረሻው ማለት ነው በቃ ከሁለት ሰው በስተቀር ኦዲየንስን የተሳደቡትን የተቃወመ የለም ከሁለት ሰው ምክንያቱም እነሱ ሃይሚ እንድትጠፋ የሚፈልጉ ሰዎች ናቸው እንጂ ሰድበው እንኳን እንደሌላ ሰዎች እንደሌላዎቹ ሰዎች ሰድበዋት እንድትመለስ የሚያደርጉ ወደ ብሩክ እንድትመለስ የሚያደርጉ እንድትመለስ የሚፈልጉ ሰዎች አይደሉም በአጠቃላይ ማርያምን እውነቴን ነው እና ልጁን በጥፊ እንዴ ብሩክ እኮ ብዙ ነገር እኮ የሆነላት ሰው እኮ ነው ብሩክ እኮ ብዙ ነገር አሳይቷታል እኮ ሃይሚን አገር ያሳያት ዱባይን ያሳያት ሐዋሳ የት ብትሉ ማርያምን ቅጭት ያደረጋት አለማ ያስደረጋት ብሩክ እኮ ነው እንዴ እንደገና ደግሞ አደራ አለብኝ አላት ምስኪን እኮ ነው ጌታን እውነቴን ነው እንዴ እሱ አታስብም እንዴ ህፃን እኮ አይደለችም ቤተሰብ እንዴ አደራ አለብኝ የጋሽዬ አደራ ስላለብኝ ነው እንጂ ከዛሬ ጀምሮ እንደው የራስሽ ጉዳይ ነው ያላት ጌታን ከመረረው ያው ቤተሰብ አክብሎ ትፍ እንደሚላት እርግጠኛ ነኝ ስነ ስርዓቷን ይዛት ትቀመጥ የምን ስጋ እንደዚህ አኞ ስጋ መሆን ነው እንዴ ምንም ቢሆን እኮ ወንድ ልጅ ነው የምር ሴት መሆኗ ጠቀማት እንጂ እንደዚህ እንደያዛት ኖሮ ማለት ነው ያፈርጣት ነበረ ወንድ ብትሆን ጌታን እውነቴን ነው እንዴት ና ብላ ጠርታ ደሞ ጥፊ የዋህነቱን ጥሩነቱን እንደሚወዷት እንደሚያፈቅራት ስላየነ አንዳንዶቻችሁ ደግሞ እውነት አላት ወደ ዳኒ ብትሄድ ኮሜንት አንብቤያለሁ በባለፈው ቪዲዮ ሳልናገረው ባለፈው መረስቼ ነው እውነት አላት ወደ ዳኒ ብትሄድ ፍቅርህን አልገለጽክላትም እንዴ ከዚህ በላይ ምንድነው እሽኮኮ እያደረጋት እኮ ነው እንዴ እያዘላት እኮ ነው እንዴ እያቀፋት እኮ ነው እየሳማት እኮ ነው ከዚህ በላይ ምንድነው ፍቅሩ የሚገልጽላት ከዚህ በላይ ቀለበት ግዴታ ቀለበት ወይ ደግሞ እናኛ ፊት ወጥቶ የኔ ፍቅር ታፈቅርኛለሽ እኔ አፈቅርሻለሁ ስላላላት ነው እኮ የፍቅር መግለጫ እኮ ነው ብሩክ ለሃይሚ የሚያደርግላት እንክብካቤ አሁን ራሷ እንደው የሆነ በልቶ ካጅ ሆነች እንጂ ያደረገላት እንክብካቤ እኮ ፍቅር እኮ ነው ፍቅሩን እየገለጸላት እኮ ነው እንዴ የግዴታ እንደማን ወጥቶ ቀይ አበባ ይዞን ስላልተንበረከከ ነው እንደዚህ አትበሉ የምን ፍቅር ስላልገለጽክላት ነው በደንብ እንደሚወዳት እንደሚያፈቅራት ስላወቀች እሷ ልጁ ላይ በጣም ተጨማለቀች በጣም የእውነት ነው በጣም ተጨማለቀች እንዴ ሶስና እኮ ምንም አይነት ክፉ ቃል እንኳን ካንደበቷ ሲወጣ አላየንም በኋላ ላይ ነው ሲመራት ገብርኤልን የመጨረሻ እንጣላለን ማርያምን ብላ መሐላ እንኳን የጀመረችው እንጂ በእድሜ አታገናኙት ሶስና ትልቅ ናት ሃይሚ ትንሽ ናት ስለዚህ ሁለቱ ማወዳደር የለብሽም ብላችሁኛል በእድሜ አታወዳድሩ ሃይሚን ብትሆን የበሰለች የተማረች ልጅ ናት በጣም ማሰብ ማገናዘብ ትችላለች ሶስና በእድሜ ስለበለጠቻቸው እንግዲህ መቼም መናገር አቅቷት አይደለም አይደል እንዴ ግን አስተዋይ ሰው ስለሆነች ነው በቃ ዝም ያለችው እንጂ በእድሜ አታነጻጽሩ እውነቴን ነው የምነግራችሁ ሃይሚም ህፃን ናት ተብላ ልጅ ናት ተብላ የምታደርገውን ነገር እዩ ደግሞ ህፃን አይደለችም ከ18 ዓመት በላይ ናት ለብቻዋ ተከራይታ ቤት እየኖረች ነው ራሷን እያስተዳደረች ነው ህፃን ልጅ ከናቱ ጉያ ስር አይወጣም ህፃን ቢሆን ኖሮ ማለት ነው ልጅነቱን ካልጨረሰ ራሱን ስለማይጠብቅ ከቤት ከናት ከአባቱ ቤት አይወጣም ሃይሚ ግን ትልቅ ሰው ናት አድጋለች ብቻዋን እየኖረች ነው ብቻዋን ቤት ተከራይታ እያበሰለች እየበላች ልብሷን እያጠበች ራሷን የቻለች ናት ስለዚህ ህፃን አይደለችም ሶስና በጣም አስተዋይ ናት ምንም ክፉ ነገር እንኳን አልወጣትም ካንደበቷ ለሃይሚን ቢሆን ማለት ነው ሃይሚን እንደዛ ስትሰድባት የእውነቴን ነው እስቲ እናንተ ፍረዱ ለክራችሁ ሃይሚን እንደዛ ስትሰድባት እንደዛ ስታረጋት ተይ ሃይሚ ተይ ብሶባት ነው ገብርኤልን ያለችው ብሶባት ነው ማርያምን ያለችው ብሶባት ነው የገፈተረቻት ሃይሚም የዋዛ አይደለችም የምትናገረውን ነገር አይታችኋል እናንተ ስለዚህ ትጠንቀቅ አሁንም ቢሆን
አይደለም ከብሩክ ጋር በትዳር አብረው ለመኖር ይቅርና ቤተሰብ ማርያምን እውነቴን ነው የምላችሁ ፍቅራቸው አይቀጥልም በዚህ ሁኔታ ማለት ነው። አሁንም ሴጣን በሉኝ ግን የተሰማኝን የማየውን እናገራለሁ። በዚህ ሁኔታዋ በሃይሚ ብሩክ ከሷ ጋር አይቀጥልም፣ ሁለቱም አይቀጣጠሉም በአጠቃላይ እውነቴን ነው። እንደገና ደግሞ ከብሩክ ጋር ተስማምታ በጣም ጨዋ ነው፣ በጣም ጥሩ ልጅ ነው። ካልኖረች ከማንም ጋር አትኖርም በዚህ ድርቅናዋ ማለት ነው። ብዙ ሰዎች አይተናል። ስለዚህ ሃይሚ አሁንም ቢሆን ጥፋተኛ ናት። ትክክል አልሰራችም። ቤተሰብ ይሄ ነው በቃ ትክክለኛው ዋናው ነገር።